እኔ በጣም የሚያናድደኝ የክልል ወጣቶች ያን ለመሬት ያን ንጹህ አየር ተሰው አዲስ አበባ ሲመጡ ልክ አሁን አዲስ አበባ ልጅ ውጪ እንደሚመኘው ህዝብ የሚያባሉት ዘር ለዘር የሚያጨፋጩት ሃይማኖት የሚያስረዳ ኢትዮጵያዊ ነው አይኑ በመናቃለ ብዙ ሰዎች ለብሰው ሲሄዱ ጤነኛ ይመስል እብድ ናቸው። እብዶቹ ናቸው ጤነኞቹ። ጥቂቶቹ እብዶች አሁን መንገድ ላይ የምታያቸው ለምን የእውነት ነው የሚኖረው። ጥቂት ሰዎች ቲክቶከሮች ሆኑ ዩቲዩበሮች ከሌላ ከክፍለ ሀገር መጥተው እዚህ በቃ በድፍረታቸው የተነሳ እዚህ የሆነች ነገር ሲያገኙ የአዲስ አበባ ልጅ እዛው ሱቅ ላይ ቁጭ ብሎ ምን ተብሎ እያለ ዘመቻ ተነስቷል። ከእናቱ ቤት የማይወጣ የአዲስ አበባ ልጅ ይባላል። በ40 ዓመቱ ፂሙን ይላጫ ምናምን ሲል ከብዙ አንግዳ ለማየቱ አዲስ አበባ ላይ በ40 ዓመቱ ፂሙን የሚላጨው ወዶ አይደለም እኮ እየሰቀቀው ነው እናቱን እንጀራ የሚበላው። የአዲስ አበባ ልጅን ማለት ነው 2 ሚሊዮን ብር ልስጥ እናቶችን አዋርድ ሃይማኖትን ተሳደብ ይውጣ እንደፈለግ ተፈስረፍ ብትለው ብሩን ሰዶ ይቅርብኝ በደህንነት ልኑር ነው የሚለው። አሁን ሀገራችን ትልቁ ችግር ያለብን በፖለቲካውም በኢኮኖሚ በማህበራዊም እንደዚህ ትልቆቹ ህፃናት ነው ያስቸገሩን። የአዲስ አበባ ወጣት ማለት ቢያውቀው የክልል ጠቅላላ ወጣት የአዲስ አበባ ልጅ ባለውለታው እዚህ ጋር ሰው ሞተ፣ ሀገር ተረበሸ፣ ሃይማኖት ተሰደበ፣ እርስ በርስ ሰው ተባላ አያገባቸውም። እነሱ የሚያገባቸው ገበያቸው ነው። ገብቷል አይደለ? ህዝቡ ደግሞ የትኛውም በናፍቆትና በጉጉት ይፈልጓሉ ያስታስብ ስድድቡ ሁሉም የአይምሮ መንገድ ስለሄደ ወደ ልብ መንገድ ብንመጣ አይምሮ ምን ጊዜም ሁሉ ሂሳባዊ ነው። አሁን እነዚህ የሚያልኩት ትልቅ ፎሎወር ያላቸው ቲክቶከሮች ይሄን ነገር ገበያ አይደለም፣ ይሄን ጅጅብና ነው። ይሄ እንደዚህ አይነት ገበያ የለውም። ህፃናትን ማሳደግ ቀላል ነው። ትልቅ ውስጥ ያለውን ህፃን ማሳደግ ግን ከባድ ነው። አስረበው ሰላም ደናችሁ ውድ የዩቲዩብ ተመልካቾቻችን፣ ዛሬ የጠፋ ሰው ከረጅም ዓመት በኋላ ከሌምቦ ላይ ተገናኘን። ሌምቦ እንዴት ነህ? አለሁ። አንተም ጠፋ አለ አይደለ? እኔም ጠፋው። ምን ሆነ ነው አንተ ጠፋ? እኔ እንኳን ያው ዩቲዩብ የለችም ነበረ፣ እኔም የለውም ነበረ። አሁን ገና መጀመሪያ ነው። አንተስ መምጣቱን ቆንጆ ምን በእንኳን ያኔም ጠፋ አይደለ? ምን ነው ያስጠላል ለመስል አሉባልታው ምኑን የደበረ ቲክቶክ ነው የደበረ። አብዛኛው ነው ቲክቶክ የሚየቀለጨቡ አሉባልታው ቆሸሸች ሀገር። አንተ ግን ቲክቶክ ላይ ገብተህ ታዲያ ማህበረሰቡ ለምን እንትን ለማለት ቲክቶክ ላይ ለመግባት አሁን ለመስል ቲክቶክ ላይ ከሆነ መልካም ነገር ስትለቅ የሚያየው የለም። ቲክቶክ የስድድብ እንትን ብሏል። የስድድብ ካምፓኒ ሆነ መሰዳደብ ይሆናል እና ጥሩ ነገር የሚሰማ የለም። አሁን እንደውም ቲክቶክ ከመጣ የባሰ እያፈርኩ ሄድኩኝ። የማጠብቀው ሰው በፊት የምታከብረው ምናምን ሰው መጥቶ ቲክቶክ ላይ ሲቦተረፍ ስትየው በቃ ደነግጣለህ። ግን እኮ በጣም የሚቦተረፉት ህፃናቶቹ ሳይሆኑ ትላልቆቹ ናቸው። በተለይ ደግሞ በውጭ ዓለም የሚኖሩት እዚህም ሀገር አሉ፣ ግን በብዛት ውጭ ሀገር የሚኖሩ ሰዎች ናቸው። እነሱማ ይኸውልህ ከ3 ከ4 ዓመት በፊት መርዛቸውን ለቀቁ። አሁን የኛዎቹ ተቀባይ ሆኑ። አሁን ወደዚህ ሀገር ገባ። አሁን ሙሉን የአዲስ አበባም አሁን አይተህ ከሆነ በየክልሉም በአዲስ አበባ ምናምን ይሄ ነገር ሆነ። ምን ቲክቶክ ቢያንስ ለሀገራችን ለፖለቲካም ለማህበራዊም ለኢኮኖሚ ድንቅ መለወጫ ማድረግ እንችል ነበር። ቆንጆ መገናኛችን ነበር የምንማማርበት ምናምን ማድረግ ስንችል፣ አሁን ጭራሽ የምንፋጅበት ትልቅ ቦምብ ሆኗል። እውነት ነው። አሁን አንዳንድ ተንታኞች አሉ ትልቅ ፎሎወር ያላቸው ምናምን የሆኑ ሰዎች ከተሰዳደቡ የናከሌ ጦርነት ብሎ ያመጣል። በቃ ተጋደሉ። ሰው ደግሞ ይወዳል። ሰው ይወዳል። ያኛውን ነው አጋናኝ። ደግሞ እነዚህ ቲክቶከሮች ምን ፌመስ የሆኑ ሰዎች ቢያንስ አንዴ ስሙን አግኝቷል። በፊት ብለው ለምነውን ነው ፌመስ ይሆኑታል። ያንን ከሆኑ በኋላ ቢያንስ ለህብረተሰቡ ግን እነሱ ሁልጊዜ እሳትን ነው ሲያጋግሉ የምትይው። ቢዝነስ አይመስልም። ሰው በቃ በቅዠት ወጥቶ ከተቀባጠረ እሱን ይዘህ አሁን ስታም ማህበረሰቡ እሱን ስለሚፈልግ ግን ማህበረሰቡን ደግሞ እንደሰጠው ይቀበላል። እውነት ነው። ማህበረሰቡን አሁን ጥላቻ ሰጠነው ተቀበለ። አሁን እስቲ ቆም ብለን ደግሞ እናስብና መልካም ነገር ብንዘራበት። ግን ምን መሰለህ ሌምቦ የማስበው ማለት ነው አሁን ለማህበረሰቡ ጥሩ ነገር የሚያወሩ ሰዎች እኮ አሉ። ብዙ ጊዜ ግን አንድ ቀን ይሰማቸዋል። ይሄ ልጅ በጣም ጥሩ ኮሜንት ይጽፍና ሰው በሚቀጥለው ግን እነሱ ተመልካች የላቸውም። ስለዚህ እነዚህ ቲክቶክ ላይ ብዙ ፎሎወር ያላቸው ሰዎች ገቢያው ነው ለነሱ ንግድ ነው። ገብቷል አይደለ? እዚህ ጋር ሰው ሞተ፣ ሀገር ተረበሸ፣ ሃይማኖት ተሰደበ፣ እርስ በርስ ሰው ተባላ አያገባቸውም። እነሱ የሚያገባቸው ገበያቸው ነው። ገብቷል አይደለ? ህዝቡ ደግሞ የትኛውም በናፍቆትና በጉጉት ይፈልጓሉ ያስታስብ ስድድቡ። ስለዚህ አንድ ቀን ቁም ነገር ቢያወራል በሚቀጥለው ቁም ነገር የሚሰማው ስለሌለ ወደ ስድድቡ ይመለሳል ማለት ነው። ግን ምን መሰለህ አሁን ደስ የሚል የመኖር ትርጉሙን ማወቅ አለብን።
አንተ አሁን ገንዘብ አግኝተህ ገንዘብ ያስገኘኛል ብለህ የሰው ልጅ ጨርሰህ ገንዘብ ብታገኝ ምንድን ነው ደስታው? ምን ትርጉም የለውም። አገር ሳትኖር ገንዘብ ቢኖር ምን ጥቅም አለ? አሁን እኮ አገር እያፈረሰ ጦርነት ቆንጆ እኮ ነው። ጦርነት አንዴ ትጋጠምና የሆነ ሰዓት ላይ ትስማማለህ። ይሄ እዚህ የሚዲያ ጦርነት ግን ሁሌም ተቀማጭ ነው። ነገ ልጅ ያየዋል፣ ነገ ትውልድ የሚያየው የሚቆም ነገር አለ። ቅሌትን ነገ ልጅ የሚያየው ከእንደገና ደግሞ ብዙ ወላጆች የሚሰደቡት አከሌ ልጅ እኮ ነው ስትል ያከሌ እኮ እናት ነው ያከሌ አባት ነው ልጆቻቸውን እና አሁን ልጆች አልፈው እናት አባቶቻቸውን እያሰደቡ ነው ያለው። እውነት ነው። አሁን ካየ ሶሻል ሚዲያ ላይ አሁን ዊድ የሚያጨሱ ሰዎች ተፈጥሯል እኮ አይደለ? ሚዲያ ላይ ይሄን እንግዲህ እኛ ያኔ 90 ምናምን ላይ ነው በቃ ከት ያደረግነው አይተነው ላይ ገብቷል። ያንን ነገር አይደል ግን አሁን የዘራነውን ነው እያጨደ የራሳችን ስራ ነው። አሁን ገና ነገርኩ እኮ ነገ ሽጉጥ ይዞ ምናምን እንትን ይዞ ምናምን የምታየው ገና ይመጣል። ለምን ማህበረሰቡን ያን የፈጠረው ራሱ እኛ ነን የፈጠርነው። እኛ ሳይሆን ገብቷል የዘራነውን እያጨድን ያለ ይሄ ክፋታችን ነገ ትልቅ ዋጋ ያስከፍለናል ብዬ እኔ ከ6 ዓመት ካሁን ከ4 ዓመት ተናግሬያለሁ። ትልቅ ዋጋ አይሲስ እና ቡኮ ሃራም እያዘጋጀን አሁን ነገ ይሄኛው ጥላቻ አንደኛውን ሲሰድ አንደኛውን ሲል ነገ ወደ ትልቅ ግጭት ይመጣል። ድሮ በእኛ ጊዜ ነበር ያኔ ወያኔ ሊገባ ሲል የግሩፕ ጸበጻኑን እና የነበር አከሌ ሰፈር ከዛ ቆመ ያ ላይ ቀረና ሁሉም ወደ ወርቅ ያ ድንቅ ነገር ሆነ። አሁን ይሄ ሚዲያ መጥቶ ደግሞ አሁን ይሄ ስድድብ ሆነ እና ሚዲያውን በአግባቡ የምንጠቀምበት። ሁለተኛ ነገር ደግሞ ሁሉም ስልክ ስላለው ሁሉም ሀሳቡን መዘርገፍ የለበትም። ያ ሀሳብ ነገ ዋጋ የሚያስከፍለው ራሱን ነው ወይ ራሷን ነው። በፊት ቆመን ቢያስብ የሆነ ስሜት የሆነ የሆነ ሀሳብ ይመጣላል። ያ ሀሳብ ባይምሩ ልክ ካለ እስቲ በልብ መርምረው ልክ ላይሆን ይችላል። ከለቀቁት በኋላ እርግጠኛ ነኝ ብዙዎቹ እንደሚጸጸቱ እርግጠኛ አይጸጸታሉ። አንዳንድ ጊዜ ብዙዎቹ ይጸጸታሉ። እንግዲህ ህሊና ደውል ከባድ አይተህ ከሆነ መጥፎ ልታረግ ስትል ውስጥ ምን ይላል? ተው ይሆነ እኛ አይምሮ አሁን ሁሉም የአይምሮ መንገድ ስለሄደ ወደ ልብ መንገድ ብንመጣ አይምሮ ምን ጊዜም ሁሉ ሂሳባዊ ነው። አሁን እነዚህ የሚያልኩት ትልቅ ፎሎወር ያላቸው ቲክቶከሮች ይሄን ነገር ገበያ አይደለም፣ ይሄን ድድብና ነው። ይሄ እንደዚህ አይነት ገበያ የለውም። ቢያስቡት አገርን ጠቀመው የሆነ ኑሯቸው ተለውጧል። አሁን ቆንጆ ደረጃ ደርሷል። መልካም ነገር የሚሰሩትን ሰዎች ይሄን ሼር አድርጉ፣ ይሄ ለሀገራችን ይጠቅማል እያደረጉ ቢያደርጉ ነገ ምርጥ ትውልድ ይገነባሉ። የእነሱም ሀብትና ብር ነገ የጸናች ከተማ ይሆናል። ገብቶሃል? ድንቅ ነገር ይሆናል። አለበለዚያ እኮ ነገ ይህን ሰውዬ ነገ በቃሬዛ ተጠቅልሎ አንተም እኮ ወደ ቲክቶክ ገብተህ ይህን መቀየር በራስህ ትችላለህ። አንደኛ አስተዋጽኦ ማድረግ የምችለው እንደሱ ነው። ቲክቶክ መምጣቱ እኔ ማሰብ በጣም አሪፍ ነገር ነው። ሶሻል ሚዲያ አጠቃቀሙን ከቻልክበት ማለት ነው። አሁን ሀሜቱ ሶሻል ሚዲያ ላይ ነው ያለው። ጎረቤት ለጎረቤት እናት ከልጅ ይጣላል። አይተህ ከሆነ ልጅ ከእናት ላይ ይሰዳደባል። አሁን ሁሉም ነገር ሶሻል ሚዲያ ላይ ነው። ገባ ፉክክሩ በለቅሶ እኮ መፎካከር ተጀምሯል። አይተሃል? ለቅሶ አንዱ ቁርጥ ለቅሶ አሁን ምን መሰለህ አንዳንዴ ህፃናትን ማሳደግ ቀላል ነው። ትልቅ ውስጥ ያለውን ህፃን ማሳደግ ግን ከባድ ነው። እንዴት ማለት አመቱ ያ ልጅነት ህፃን ይወጣበትና አሁን ቲክቶክ ላይ የምታየው ታይት አድርጋ ስደንስ ገብቷል። የ60 ዓመቱ አሮጊቱን እንደ ልጅ ከሆነብህ እሷን ማሳደግ ታዲያ እዛ ውስጥ ያለውን ህፃን ማሳደግ አሁን ከባድ ነው። ጩጬ ህፃን ማሳደግ ቀላል ነው። በደንብ ስለውጠዋል። አሁን ሀገራችን ላይ ትልቁ ችግር ያለብን በፖለቲካውም በኢኮኖሚ በማህበራዊም እንደዚህ ትልቆቹ ህፃናት ነው ያስቸገሩን። እነሱን አናሳድጋቸው። እነሱን አሁን ማሳደግ ማለት ሀገር መግደል ማለት ነው። አይገባቸውም። አሁን እየወጡ ሲቦተረፉ እነዚህ ደግሞ ጩጬዎች ጀብድ ነው የሚመስላቸው። በ60 ዓመት ውጭ ሎሲያን ጠጥሮ ጫት ቤት መታከም ነው። በወጣት እድሜው አላየም ለማካካስ። እኔ አንዳንዴ በጩጬነታቸው ሁሉም ማየት ያስደስተኛል። በቃ ካሁን በኋላ አይደል አሁን በቃ እንዳለ ይቀባበሉ ይመጣና አንተ ጫታም አንተ አለቂያም ይላል። ወጣቱን ሲሰድብ ታገኘዋለህ። ግን አንደኛው አድርጊ እሱ ነው ወጣት እዛ በኩል ሆኖ ግን ያ ወጣቱን እንዴት አይነት አድርገን ምናድነው? አንድ ወጣት አሁን እንደዛ ሲቦሰረፍ በውስጥ በስድድብ ከምጽፍለት የሆነ አፈላልገው ወይ ስልኩ ምናምን አድርገህ ያን ወጣት በሚሄድበት ለምን ወጣትነት ትኩስ ነው፣ ስሜትን መቆጣጠር ማትችልበት ነው። ስለዚህ በስነ ልቦና መገንባት ስላልቻለን ይኸው ይህንን አይነት ትውልድ አየን። ስለዚህ በየቦታችን በስነ ልቦና ብንገነባቸው አሁን ያሉት ወጣቶች ገብተዋል፣ ይለወጣል። ከእንደገና ደግሞ አሁን የመጡት ትንሽዬ ወይ በውርስ ወይ በምናምን ወይ በፖለቲካ የሆነ ሳንቲም ያገኘና ወጣት ተነርቶ ይመጣና የአዲስ አበባ ወጣት ብሎ ሲሳደብ ሳይሆን
የአዲስ አበባ ወጣቱ ነገራችን በጣም እየተሳደበ እኔ አሁን እዚህ ጋር ነው ጥያቄ ልጠይቅህ። አሁን የሰሞኑ ዘመቻ ይመስለኛል ሶሻል ሚዲያ ላይም በጣም መነጋገሪያ የነበረ ነገር አለ። ጥቂት ሰዎች ቲክቶከሮች ሆኑ ዩቲዩበሮች ከሌላ ከክፍለ ሀገር መጥተው እዚህ በቃ በድፍረታቸው የተነሳ እዚህ የሆነች ነገር ሲያገኙ የአዲስ አበባ ልጅ እዛው ሱቅ ላይ ቁጭ ብሎ ምን ተብሎ እያለ ዘመቻ ተነስቷል። ከእናቱ ቤት የማይወጣ የአዲስ አበባ ልጅ ይባላል። ስለሱ ምን ትላለህ? እኔ የማስበው ነገር አለ። አሁን የአዲስ አበባ ልጅ ምንም ማድረግ አይችልም። አሁን ይሄ እውቀት ማነስ ነው፣ ከብዙ አንገዳ ለማየት ነው። አንድ ያለንበት ሀገር የአዲስ አበባ ወጣት ማለት ቢያውቀው የክልል ጠቅላላ ወጣት የአዲስ አበባ ልጅ ባለውለታው ነው። የአዲስ አበባ ልጅ አንድ ከክልል መጥቶ ለስራ የሚታትር ልጅ እኮ ቤቱ አሳድሮት ያለውን ልብስ ሰጥቶት ስኬት ላይ እንዲደርስ የሚገፋፋ ሞያ አስለምዶት። እኔ አሁን ብዙ ማውቃቸው እኔ አሁን የክልል ልጆች ብዙ ወዳጆች አሉ። አሁን ድንቅ ቦታ ያሉ የሚወድ ያኔ ሲመጡ ከገጠር ታክሲ አስለምጃቸው ሹፌር ሆነው ምናምን ያኔ ቴክኖሎጂ እንደዚህ ቲክቶክ ወሬ የለም ገብቷል። ድንቅ ቦታ የደረሱ ልጆች አሉ። የአዲስ አበባ ልጅ ባለውለታ ነው እና የአዲስ አበባ ልጅ መጥቶ የውለታው ግን አይታይም። አዎ ያንን የአዲስ አበባ ልጅ መጥቶ ሲቦተረፉና ሲሰድቡት ገብቷል። ከአንድ አንግል ብቻ ስለሚያዩት ነው፣ ከብዙ አንግል ያዩት። የአዲስ አበባ ልጅ እኮ የፖለቲካው ማነቆ አለበት፣ ከመንግስት አስተዳደር ማነቆ አለ። አዲስ አበባ ልጅ ተደራጅቶ ሲሄድ ቦታ ይሰጠው። ከዛ ሽባ ያደርጉና የአዲስ አበባ ልጅ ስራ ይሰራል። እንደ አዲስ አበባ ልጅ ስራ የሚሰራ የለም። እንደ አዲስ አበባ ልጅ እስቲ መንገዱን ይጥረጉለትና የአዲስ አበባ ልጅ ምን አይነት ስኬት እንኳን ኢትዮጵያን አይደለም አፍሪካን ይለውጣል እንዴ! ከዚህ እንደውም እኮ ስደት ላይ ብዙ ጊዜ አዲስ አበባ ልጅ ይሰደዳል፣ በበራ ድፍረት ይጠይቃል። እሱ ከእንደገና በአዲስ አበባ በክፍለ ሀገር ለመስራት አቁም ቢያገኝ እኮ ቻንሱን ቢያገኝ ሳውዝ አፍሪካ የሚሰደደው በሊቢያ የሚሰደደው እኮ ስራ ለመስራት ነው አይደል? ስራ ኦፖርቹኒቲውን ቢያገኝ እዚህ የሚሰራ ታዲያ ከእንደገና አሁን አንዳንድ ያሉ በውዝግብ አሁን እኔ አንዳንዴ መድገብ በ40 ዓመት ውስጥ ፂሙን ይላጨ ምናምን ሲል ከብዙ አንግል ለማየቱ አዲስ አበባ ላይ በ40 ዓመቱ ፂሙን የሚላጨው ወዶ አይደለም እኮ እየሰቀቀው ነው እናቱን እንጀራ የሚበላው። ደስ ብሎት አይደለም፣ ምርጫ ስለሌለው ነው። እናቱን መጠቆም ማንኛው ልጅ ነው እናቱን እና አባቱን ማስደሰት የማይፈልገው? የወርቅ አልጋ ላይ እናቱን ማስተኛት እኮ ይፈልጋል የአዲስ አበባ እንኳን እናቱን ሊጎዳ። ግን የትኛው አማራጭ አግኝቶ ነው ሽባ አድርገውት በስር የሆነ ነገር ከፍ ሲል እዚህ ከክልል የሚመጣው ይጠቁምበትና ምንም ያህል ሌባ ነው ይታሰራል። እንዲህ አድርገው ምናምን ጫፉ ላይ መጠጡ ላይ ፌል እንዲያደርጉ ያደረጉት እንገር ከበላይ ያሉት ናቸው። ገፋፍቶ ዘሽባ ካደረጉት በኋላ አሁን አዲስ አበባ እና አሁን ይሄ ከዚህ ውስጥ ብንወጣ አሁን እኔ በ21ኛው ክፍለ ዘመን ከወጣት ይህን ስሰማ ይሰቀጥተኛል። ከምሬ ነው። በእኛ ጊዜ የአዲስ አበባ ልጅ ያከልል ልጅ ምናምን ስንባባል በጣም ያሳሰው ሰው በሰውነት በሰውን እኔ ነገርኩ የትኛውም ክልል ሲሄድ እንደ ሀገር የሆኝ እንጂ እንደዚህ አይነት ነው ብዬ በህይወቴ ተሸማቅቄ የማቅበት ቦታ ላይ አንድ ክልል የለም። አንድ የክልል ልጅ ሲመጣ እዚህ ጋር የበታችነት አይቼው አላውቅም። ይሄ ዋና ከተማ ነው። በቃ ሁላችንም የአፍሪካ ጥቂት ፖለቲከኞች ያን ተቦትረፎ መንገድ ባሳያዙት ሚዲያ ላይ ገብቷል። ወጣቱ ሲከተል ሲነዳ ሳይሆን እናደዳል። አሁን በብዙው አጋጣሚ የክልል ወጣቶች ልባቸው እያመነ ነው ሳምባቸው የሚከራከረው ገብቷል። የአዲስ አበባ ልጅ ያውቁታል። አዲስ አበባ ልጅ ባለውለታ እንደሆነ ያውቁታል። አይ ከንትን ራሱ እኮ እንምጣ ቢባል ማለት ነው አይቶ እኔ አሁን ከሌብነት የአዲስ አበባ ልጅ ሲሰርቅ እኮ ጩቤ ያሳይቶ ያለን አምጣ ነው። ከሌለ እንደም ከኪሳቱ ሊሰጥ ይችላል። ምንም ከሌለ ይሸኛል። እናውራ ከተባለ እንደም በዚህ ደረጃ ማውራት አልፈልግም። ከሌላ ቦታ የመጣ ሰው ከገደለ በኋላ እኮ ነው ስለሚፈትሸው 40 ብር ይዘህ ገሉ አስበው ለቤተሰብ እንኳን ካርድ አይሆንም። ያ አይደለም። አሁን ምን መሰለህ አሁን አዲስ አበባ ላይ አንድ ከመንግስት ትልቅ ስራ ይጠብቋል። አሁን አይተህ ከሆነ በአንዳንድ ቦታ በፓርኪንግ እንኳን ተደራድረው ጓደኞች አሁን ብዙዎቹ አሉ ልጆች ወልደው ጥሩ ላይፍ ላይ እየኖሩ ነው ምናምን። አሁን በቃችሁ ምን እንደሚበቃው አንድ ሰው 7 ቦታ ሚኒስቴር እየሆነ በቃ ያልተባለ ሀገር አንድ አመራር 18 ወረዳ ቦታ ላይ ስልጣን ቁጭ ብሎ በቃ ያልተባለ እንደዚህ የመባል አንድ የለበትም። ሁለተኛ አዲስ አበባ ልጅ ቢያንስ ከዘመኑ ጋር መሄድ ነገር ብትፈጽምለት። አሁን እኛ ከየሰፈራችን ተነስተን ካለ ሰፈራችን ቁጭ ብለን እንደ ጦጣ ውጭ ነው የምናየው። ስራ የለን ምን የለን ተነሳ ምን እንደምንበል አስብ። ስለዚህ የአዲስ አበባ ልጅ ቢመቻች አንተ አገር ስትጸዳ አገር ሲያድግ
ትውልድ ካላደገ አገር ያድግ። የትኛውም ኢንዱስትሪ ገንባ፣ የትኛውንም አገር ገንባ፣ የትኛው ፎቅ ምናምን ስራ ሰው ላይ ካልሰራ አገር አታድግ። አንተ ብር ቢኖር ፎቅ አገነባ? እኔ እንኳን ምን ፎቅ ይሄ ሁሉ ትኩስ ጉልበት ያለው ወጣት ቁጭ ብሎ እያለ እንዴት ነው ድንጋይ ላይ የማውለው? ወጣቱ ላይ ኢንቨስት አላደረገም እንዴ? ወጣቱን እኮ ጠቀመው መጠቀም ትችላለህ። የኢትዮጵያ ፖለቲከኞች ነው ባለሀብቶች ያስቁኛል። እኔ የኢትዮጵያን ሕዝብ ጠቀመው ወጣቱን ለውጠው የግል አይሮፕላን ምናምን የፈለገው መዝናናት ይችላል። ቢዝነስ ቢያውቁት 50 ሚሊዮን ብር የሆነ ወጣት ላይ አፈሶ እሱ ወደ 50 ቢሊዮን ደርሶ እነዛን ደግሞ ሚሊዮነር ማድረግ ይችላል። እና ይሄን ስራ ቢሰሩ አሁን ይሄን ህንጻው ተገብቶ ወደፊት እኮ ማንም አይኖርም፣ በነፃ ነው የምንኖረው። ከምሬ ነው የምነግርህ። አሁን ከትንሽ ጊዜ በኋላ የምትይው ህንጻ ሁሉ ተከራያት የለም። ስለዚህ ወጣቱ ላይ ካልሰራ አገር አታድግም። ግን ወጣቱ ላይ መስራት ይሁን የክልል መንግስቶች አሁን ከዚህ በፊት አንድ የተናገረ የክልል መንግስት ተጠያቂ አለበት። እኔ በጣም የሚያናድደኝ የክልል ወጣቶች ያን ለመሬት ያን ንጹህ አየር ተሰው አዲስ አበባ ሲመጡ ልክ አሁን አዲስ አበባ ልጅ ውጪ እንደሚመኘው አሁን አሜሪካ አውሮፓ እንደሚመኘው ፍላገር ልጅ አዲስ አበባ እንደሚመኘው 3 ዓመት 4 ዓመት የእንግሊዝ መንግስት ሆቴል እየከፈለ ቁጭ አድርጎት ጊዜውን ነው የሚበላበት። ከዚህ ግን ጓጉቶ ነው ሄደው ከዛ ላይ ባረሙ ይችላል እኮ። አዎ የአዲስ አበባ ልጅ ልክ የክልል ልጅ የአዲስ አበባን ሳይዚ ቶሎ የሚበለጽግ እዚህ መጥቶ አንደኛው ወይ በሌብነት ወይ በምናምን ከብሮ የሆነች መኪና ሲነዳይና ገረ ብሎ ይመጣል። እዛ ያኔ መሰለ እርሻ ጥሎ ያኔ መሰለ እርባታ ጥሎ። ስለዚህ የክልል መንግስቶች ፍልሰትን ቢያቆሙ እዚህ የክልል ልጆች እዛው ቢሰሩ እኛንም ይጠቅሙናል። እንኳን እነሱ ነው እውነት ነው። አንድ የክልል ልጅ ልንገርህ እዛ ጋር 6 መብላት እየቻለ ከኛ ጋር እዚህ ጋር መጥቶ ሲራብ ታይዋል። እኔ በፊት መከራቸው ነበር እዛ ለመሬት ጥላችሁ ግብርና ሊሰሩ። እኔ ግን አምጥቼ ቁጭ አድርጌ ባዋራቸው ከክፍለ ሀገር የመጡ ሰዎች ምንድነው የተሻለ ኦፖርቹኒቲ ስላለ ነው አዲስ አበባ ማለት። እኔ ብዙ ጊዜ ገጠር ኖሬ አላውቅም። ከአዲስ አበባ ውጪ የኖርኩት አሜሪካ ኖሬ ያለው፣ ከዛ በፊት አዲስ አበባ ኖሬ ያለው፣ ሌላ ክፍለ ሀገር ላይ ኖሬ አላውቅም። ጎብኝቼ ግን አውቃለሁ። ግን እዛ ከዛ የሚመጡት የስራ ኦፖርቹኒቲ ስለሌለ ነው ምንድን ነው? እኔ ግሬ ገባኝ ከሚነገራቸውን ቅድም እንደነገርኩ ከብልጭ ልጩ ነገር እዚህ አሁን የአዲስ አበባ ልጅ ደቡብ አፍሪካ በሚሰማው አሜሪካ እንግሊዝ በሚሰማው ነው። እነሱም ያንን አዲስ አበባ የሚያደርጉት ያንን ነው። ስልጣኔ ደረጃ ይመስላቸዋል። አላወቁም የቆሻሻ ገንዳ መሆኑን። እዚህ አይምሮ እንደሚላሽቅ አያውቁም። ገብቶሃል? እዚህ መጣና አሁን አያሳዝንም የደቡብ ልጆች አሁን እኔ እዚህ በቦሌ ቡልቡላ ላይ ያበድኩት ነገር ቢኖር የ8 ዓመት የ9 ዓመት ልጅ ሃይላንድ ሲለቅ ሲለምኑት ያለ ሃይላንድ ረቅሞት እዛ ጋር ተመላሽ አለ ሲል ምግብ ቤት እንዴት ነው የሚዋጥል ለምግብ የራስህ በቤት ይዘህ ሄደህ መስታወት ዘግተህበት ያን ሄዳ ልጅ ንቀሜጤ ነው እንደ ህይወት እኮ ቅስፈታዊ ናት። አሁን ናት። እውነት ነው። በአግባቡ ብንኖር ያው ሁሉ ትውልድ እግዚአብሔር ደግሞ ትውልዱን ስታንገላጣበት ዝም የሚል ይመስላል። ዝም አይደለም። የዘራውን ነው መቻቸው የዘራነው እናጭዳለን። እያንዳንዱ ሀብታም ቤት ገባ ልጁ በድራግ በምን ጀዝቦ ለዶክተር በወር በ100,000 300,000 ብር ሲከፍል ታየዋለህ። አንድ ቤት ተዘግቶበት 2 ዶክተር ቤት ውስጥ አሁን ሰው ያልተረዳው ማለት አሁን ከዚህ በፊት አንተ እየነገርከኝ ንግግር ነበረ የሌላ ሰው ልጅን ማለት ነው። አንተ አንድ ሀብታም ልጁን ቤቱ ዘግቶበት ጎረቤቱ ግን ሲያጨስና ምን አያገባኝም የሰው ልጅ ነው ብሎ ዝም ይላል። ልጁ ሲያድግ የሱ ጓደኛ ነው የሚሆነው ብለኛ መጨረሻ ላይ ልጁንም ያበላሽበታል። የሰው ልጅ የሁሉም ልጅ ነው። የአንድ ልጅ መበላሸት የአንተ ልጅ ያበላሸዋል። እኔ አሁን ልጄን በጥሩ ትምህርት ቤት እያስተማርኩት ከፊት ለፊቴ ጎዳና ላይ ያለው ልጅ እድሜው እኩያ ነው። ነገ ጓደኛሞች ይሆናሉ። ያንን ልጅ ግን ችላ ብዬ ከተውኩት ያ በሱስ ተክሮ ልጄን ይወስዶና ልጄ ብር ይዞ ይሄዳል። ያኛው ሱስ ያቀርባል። አብረው ጠፉ። ኢትዮጵያ ውስጥ የተከሰተው ይሄ ነው። ከድሮ ጀምሮ ከተከሰተበት ይሄ ነው። ግን ሰው አንደርስታንድ አላደረገም። ይሄንን ቆመን ልናስብበት የሚገባ ነው። እጅን መቀሰር የለብንም። ከጎዳና ያለው የ8 ዓመት ልጅ አንስተ ማሳደግ ስንት ሀብታም እኮ አለ። አሁን ልጅ ለመፈለግ ውጭ ሄዶ አሁን በሳይንስ ለመውለድ ይጥራሉ። ምን አለበት ከጎዳና አንስተ መዋለድ ቋንቋ ነው። በድንቅ ብታሳድግ እነ ሳራን እግዚአብሔር እና ላዛርን በ90 ዓመታቸው ልጅ የሰጣቸው ለምንድን ነው? ጽናት ነው። ከዛስ 45 50 ዓመት ቢሆን እንኳን ልጅ የሚያምር ልጅ ይወልዳሉ። ለምን? እግዚአብሔር በረከቱን ያወርድላቸዋል። ለምን? ዘሩን አንስተው
ግን አሁን የዛ ዘርግፍ ነው በአንድ ቋንቋ እያወራ ልንግባባ ያልቻል እና ኢትዮጵያኖች አሁን ቆመን ልናስብበት የሚገባ ነው። ሁለተኛ ሶሻል ሚዲያ ላይ አሁን እባካችሁ አንበላለን ማለት እስቲ ቻይና ነኝ በአንድ ደቂቃ ልጅን ትትና ፍቅር ታማኝነት ስታስተምርበታለች አይታ እዛ ጋር ቃወድቁ ያጩጭ ልጅ ከትምህርት ቤቱ እየሄደ ቆሞ መኪናው ጋር ሲጠብቅ የኛ ጋር ግን እንዴት እንደምንሞለሽ የኛ ጋር ደግሞ ቋንቋ አዋቂዎች ቲክቶከሮች ምን እንደሚተረጉሙልን አይተቆም 8 ሰው የገደለ የውጭ የማፊያ ምን ይሰራል? ሰው ስለሚወድ እኮ ነው ደግሞ ሰው ያን ነገር አይወድም ህዝቡ አይደለም አይወድም ህዝቡ በግድ ነው ያስወደዱት ከመሬ እኮ ነው የምልህ በግድ ነው የሚጭኑበት ሰው እኮ ይኸውልህ ክፉንም ጥሩንም ግፋ ቢል 20 ሰከንድ ያህል 10 ሰከንድ ስምንት ሰከንድ ነው የሚያው ካይመሩና አሁን ይመስለኛል አይመሩ የመበጥበጥ ነው ክሬዚ ትሆናለህ። ከዛ ብዙ ሰዎችን እንቅልፍም ያላቸው አይመስለኝም እንደዚህ ቲክቶክ ምናምን የሚያዩ ምንም ነገር የሚያስደስት ነገር የለማ እና ህዝብን ማቀጃበር ነው የተያዘው እና ብዙ ሰዎች አሁን ለብሰው ሲሄዱ አንዴም ተናግሬዋለሁ ብዙ ሰዎች ለብሰው ሲሄዱ ጤነኛ ይመስል እብድ ናቸው እብዶቹ ናቸው ጤነኞቹ ጥቂቶቹ እብዶች አሁን መንገድ ላይ የምታያቸው ለምን የእውነት ነው የሚኖረው በቃ ማንም ሳይፈራ በቃ ለእውነት ነው የሚኖረው ለይሉታ ግን እሱን አይተው እብድ ይላሉ ግን እብድ የተባለ በሱፍ ውስጥ የተቦጀ ነው በውድ መኪና የተቦጀ እብድ እስቲ አንተ ያኔ መሰለ መኪና ውስጥ እየነዳ ህፃን ልጅ እዛ ጋር ሲጮህ ካልተሰማህ ምንድነው ሰውነት ከዛ ነገ የዛጋ ትውልድ የተበላሸ ትውልድ ይሏል መጀመሪያ ትውልድን ወጣቱን ከመስደብ ራስን ነው መስደብ ወጣቱ ሳይሆን ጥፋተኛ ነኝ ከኔ የሚያየው እኮ ነው የሚማረው አንድ ወጣት እንደማልኮንን ታውቃለህ ያውን ያሉት ወጣት አንድ አሁን እንዲወጡ ቢቦትረብ ቢሳደብ ምን ቢል አልፈርድም ከነሱ በፊት የነበረው ትውልድ እኛ ያስተማር ነው አሁን ደግሞ ነገም ልጆች ተበላሽተው የማን ነገር ቢሄዱ የዛሬ ሰዎች እኛንም ተጠያቂ አሁንም ያሉት ልጆች አሁን እንደው ልጅ ነገርኩ እኮ ልጇ እናትዬ ሌምቦ ሸርሙጣ አለኝ አለች እሷ ሁሉ ቲክቶክ ስድብ ነው የምታየው ያ ልጅ አሁን ስለ ሸርሙጣ ያቀም እናትዬው ነች እንደዚህ ያለች እናትዬው ነው ያለች ልጇ አንቺ ልጇ ሸርሙጣ አለኝ አልገባ ልጆችን ያው ቤስቲ ጓደኞች ስለሆነ ያው ነው እንደ ህፃን ነው ልጇ ህፃን ነው እንግዲህ ከዛ ሰሚ ጥፋተኛው አንቺ ነሽ ስማ ሁለተኛ እሷ ቲክቶክ ስታይ እንዳታያሉት መከርኩት ልጁ ሰማኝ በአንድ የጊዜ አሁንም ታያለች አለ እንግዲህ ጩጮ ምን በልጦ እሷ ያየችው ነው አይነገር አሁን ያ ልጅ ምን ያውቃል እሷ ናት ያን ስድድ የምትየውና ምን ዘራው ነው ሁለተኛ አሁን ወጣት አይችልም ጀዝባ ነው ቁጭ ብሎ እናቱ ላይ እስቲ መጀመሪያ መች ተመቻቸለት መንገድ መጀመሪያ እኮ መንገድ ማመቻቸት አለበት ታጥሮ እሱ በፖለቲካ በምን አመጡ የሆነች ነገር አግኝቶ እዚህ ጋር ወጣቱን ማርገቢያ የሆነች ተከፍቶለት ትንሽዬ ገንዘብ ገብቶለት ስላገኘ መሳደብ የለበትም ሁለተኛ ደግሞ የአዲስ አበባ ዩሊንታ አለበት የአዲስ አበባ አለበት ውለታ አለበት ማለት መሳደብ ቀላል ነው መናገር ቀላል ነው መለፍለፍ ሰው ማዋረድ በጣም ቀላል ነገር ነው ግን ዩሊንታ አስተዳደግን ባል ነገር አለ ያ ነገር አሁን አድርግ ብትል አዲስ አበባ ልጅ አያረጋልህ እንደገና ደግሞ የአዲስ አበባ ልጅ ምን ስድድቡ መች ጠፋው እድናው መች ጠፋው አቁሞ ጥቅም የለውም ተረፍተነዋል እኔ አንድ ነገር ልንገርህ ሌምቦ የአዲስ አበባ ልጅን ማለት ነው 2 ሚሊዮን ብር ልስጥ እናቶችን አዋርድ ሃይማኖትን ተሳደብ ይውጣ እንደፈለግ ተፈስረፍ ብትለው ብሩን ሰዶ ይቅርብኝ በደህንነት ልኑር ነው የሚለው እርግጠኛ ነኝ እኔ ንጹህ ሊና ምቹት ራስ ነው ብሎ ነው የሚመልስልህ አሁን አንዳንድ ሰዎች ምን እንደሚያውቁ ታውቃለህ ጫማ ተገዝቶለት የሆነች ቦታ ዝግጅት ላይ አንጠልጥሎት ፖለቲካም በሚዲያ ሲያሳዩት እኮ የሚቦተረት ነው ይኸውልህ አንዳንድ ሰዎች ምን እንደሚሉ ታውቃለህ ስኬት በእንትን መስላችኋል አሁን ቲክቶክ ላይ ብር ይገኛል ዩቲዩብ ላይ ገንዘብ ይገኛል እዛ ጋር ወጣው ተሳድቦ ምን ብለው ቤት ማምጩ ዱቄቱን ፍጩ ነው ምን ቤትን ፍጩ ዱቄቱን አምጩን ባላላ ተሳድቦ ምናምን አገኘው እኔ ስኬታማ ሆንኩ ይኸው እናንተ ግን ዛት ይጀዝባላችሁ ምናምን ባለው ያ ድፍረት የሸጋል ልጅ የለው ከደጋግቶ እሱ ነው ያለም እንጂ እሱ ዘመናዊ ለማኝ ነው እንጂ የትኛው ዩቲዩብ የሚከፍለው ውጪ ነው እውነት ነው ከመሬ ከሆነ እንደምንሰማ ዩቲዩብ የትኛው የሚከፍለው አይከፍልም እዚህ ኢትዮጵያ ውስጥ ማን ነው ተከፋይ ይከፍላል ካምፓኒ ይከፍላል እዚህ ኢትዮጵያ ውስጥ አይደለም ካምፓኒ ያለው እኮ ሌላ ዘይደ ዱባይ አውጥተህ ስትመጣ ነው የሚከፋይ እዚህ መጀመሪያ እነዚህ ቲክቶከሮች የሚነሱት ግን ለማኞች ናቸው የነዛን ውጪ ያሉትን ሰዎች ጌም ነው የሚያጫውቱት ኢትዮጵያ ውስጥ አለ የማይሰጥም እኮ ይሁን ኢትዮጵያ ባለው ቪው አይከፈልም ታዲያ እነዚህ ግን ተሳዳቢዎች ማን ነው የነዛ ቡችሎች ናቸው
ውጪ ያሉት አበባ ምናምን ይልኩላቸዋል። እዛ ያሉት ማዳም ቤት ሲደብራት ወይ ደግሞ ትራፍ ወይ 7-11 እየሰራው ነው አሜሪካ ያለው ሲደብረው በምን ልዝናና ብሎ የሆነ ነገር እየወረወረ ያዘጋጃል። አበባ ይልክልሃል። ምን ይልካል? እነሱ ተከፋዮች እኮ ተሳዳቢዎች ትክክለኛ የነሱ መደበሪያ ነው ማለት ነው። አዎ እነሱ ራሱ ለማኝ ሆኖ ከነዛ አበባ ፍርፋሪ ቢቆምበት እኮ ቆመበት። ስለዚህ አዲስ አበባ ልጅ የኔ ያደረገው እውነት ይሄ ልጅ እኮ ይኸውልህ እነዚህ ሰዎች እኮ እዛ እኮ የሚጫወቱት ይሄን ሰዎች ልክ ምንድነው አሁን ምን ልበል የሆነ ቁማር ተጫወተ ከዛ ሲጨርስ ጥለው እንደምትሄደው ነገ ይጫወቱበትና ይሄን ሰውዬ እኮ ጥለው ሲሄዱ የተሻለ ተሳዳቢ ሲያገኝ ከዛ ላይ ይችላል። ከዛስ እባካችሁ ዋርኒንግ እየሰጠብኝ ነው 500 ጊዜ ወደ ለሚለ ሄዶ ዱባይ አውጥቶ ነው እንደመጣው አይደለም ቲክቶክ አያውቃቸውም። ገብቷል። አገር ግን እያፈረሱበት ነው። አንድ አበባ አንድ አይደለም ቲክቶክ ላይ አገባም። እኔ ቲክቶክ ማልገባው ለምን መሰለኝ ጀምር አንተ የራስ መንገድ ጀምርም ይኸውልህ ብጀምርም አሁን እግዚአብሔር ብሎ በትውልድ ላይ እኔ አሁን ልጀምር ያለውም ያ ወደ 6000 ተከታይ አለኝና ማን ነው ስለ እዚህ አጋጣሚ ስለሚሰማ መኮንን ሌምቦ ይላል። መኮንን ሌምቦ ቲክቶክ ላይ ፎሎ የሚለው ህፃናቶችን ነው ማንበብ እንዴት እንደሆነ እጽዋት እንዴት እንደሚተክሉ ነው መልቀቅ። አሁን ባለውበት ኮንዶሚኒየም ብዙ ህፃናቶች ስላሉኝ የምወዳቸው እነሱ ላይ ነው መቅረጽ። ለምን ትውልድ ትልቁ ጸበልና መጽሐፍ ይፈራል። ስለዚህ አሁን ትውልዱ ላይ ነው መስራት ያለብን። ትልቁ ለዚህ ነው ስላላነበበ ነው በአንድ ቲክቶክ ምናምን የሚነዳው። ስለዚህ አሁን ትውልዱ እንዳይቀሽቡብን የአራዳ ልጆችም ብዙ ልጆች ወልደዋል። እነሱ ልጆች ድንቅ ነገር ለማድረስ ያለኝ ቢያንስ 10 አንባቢ ብፈጥር ደስታዬ ነው። ስለዚህ አሁን በእነሱ አድርጌ ቤቴ ውስጥ እንደ ስቱዲዮ አድርጌ እነሱ ለመልቀቅ አሁን ራሱ ለቀቀ እንደዛ ነው ፕላን። ለቃለሁ ነው የሆነ ወይ እኔ ቀርጻለሁ ከፌመስ ሰው ጋር የተነሳሁትን ስለቅ 300,000 ላይክ ለምን ላይቭ አትገባም? ለጮቹ ስለቅ ነገር 200 አይሆን። ቆይ ላይቭ ለምን መግባት አትጀምር ወይ ደግሞ አብረን ቁጭ ብለን አንድ ቀን እንግባና በዛው ትቀጥላለህ። እንቀጥላለን። አሁን ላይቭ ላይ ገብተን ደግሞ የብዙ ሰው አይምሮ መሞረድ አለብን። በሱ ላይ ሰራ ነው ማለት በሱ ላይ ከሰራ የዛጋ አይምሯል። አሁን ገብቷል። ብዙ የዛጋ አይምሯል። አሁን ብዙ ጊዜ ሰው አይምሮ የሚዘጋው ጎዳና ወጥቶ ቦርኮ ነው ሲርቦ ይመስላችኋል። አሁን ብር ይዘው ምናምን ብዙ የዛጓሉ። አሁን ታዲያ ቲክቶክ ላይ የማይሆን ነገር ሲቦታ አንተ ሶሻል ሚዲያ ላይ ራስኩ ቁጭ ማለት እኮ ዲፕሬሽን ያመጣል። ከቤት አይወጡም። ያሳዝናል። ሁለተኛ ነገር ደግሞ ምንም ነገር አይሰሩም። ግን አገሯ ላይ ያለው ወይ መንግስትን ወይ ምን ሲቦጭቁት አይዋል ወይ ወጣቱን እስቲ ወጣቱን ከምትቦጭቀው እስቲ የስራ እድል አንድ ሰውን እኮ የምታማው እድል ትሰጠዋለህ። ያን እድል መጠቀም ሳይችል ትኮንነዋል። እስቲ አሁን የክልልም መንግስት አዋተው ለአዲስ አበባ ልጅ እስቲ የስራ እድል ያው እንደውም ብር የክፍለ ሀገር ልጆች በሙሉ ገንዘብ አዋጡ ለአዲስ አበባ ባለውለታን ገንዘብ መስጠት አለበት። አይደለም እስቲ ካፉ ይዩት ከምር ኢኮኖሚ የሀገራችንም ከንቲባም ጀምሮ ምን እስቲ አዲስ አበባ ልጅ እድል ይስጡ። የክልል ልጅን ስቦ አብሮ ያስጠቀማል። እኛ እንደ ነፋሉን እኔ አሁን የክልል ልጆች መጥተው ቢሳደቡ በነዛ በጥቂት ተሳዳቢ ክልል ልጅን አንድ መጠለው አንጠለውም የፈለኩበት ሀገር አሁን ተነስቼ ብሄድ አልኩ እኮ እናትና አባቶቻችን እኮ ከክፍለ ሀገር አይደለም እንጂ አብልተው ፍቅር የክልል ልጅ ነው። እኔ አሁን በቅርቡ ታምሜ ሄጃለሁ መርሳ። ምንም ነገር ያወጣሁት ነገር የለም። በአፍ ያጉርሰውኝ ተንከባከበው እኔ ቤት ደር እንዴ ይሄንን ነው መርዝ ዘርተው ግን እንደሆነ ታውቃለህ። ሶሻል ሚዲያ ላይ ያለው ማህበረሰብ እና ወይ ደግሞ መሬት ላይ ያለው አንድ አይደለም። መሬት ላይ ያለው አንድ አይደለም። ከእንደገና ደግሞ እነዚህ ህዝብ የሚያባሉት ዘር ለዘር የሚያጨፋጩት ሃይማኖት የሚያስረዳ ኢትዮጵያዊ ነው አይኑ በመናቃለ መልካቸው አማርኛ ስለቻሉ ኢትዮጵያዊ ናቸው ማለት ነው። አናውቅም። ሊያባሉም ቢሆን ይችላል ነው። ግብጽ ማን ነው ስራዋ? ሲአይኤ ማን ነው? ኬጂቢ ማን ነው? ሞሳድ እነሱ ናቸው እኮ እነዚህን ሰዎች የሚደመልሙት። ለምሳሌ ይሄ ሰውዬ ትናንትና ጭቃ ቤት ነው የኖረው። ከዛ ፈረንሳይ ወስዶ አንድ ቤት ቢሰጠው ለምን ኢትዮጵያ ለምን ማዕበል አይወርሳል? አያገባውም። አማርኛ ስለቻለ ኢትዮጵያዊ ነው ማለት አይደለም። አናውቅም። ኢትዮጵያ ሆነ ኢትዮጵያ ያልሆነ አለ። እነሱ ናቸው 98% ግን ህዝቡ አንድ ነው። የድሮ 98% ከመቶ ዓመት በፊት ያለው የኢትዮጵያ ሰበና ያለው እኛውን የቲክቶክ ጨዋታ አይደለ። የቲክቶክ ላይ እኮ 40 አይሞላም።
እውነት ነው። አይውም 2 አይሞላም 2 ሚሊዮን አይሞላም የሚያየው። ሌላ ጥያቄ ልጠይቅህ ሌሞ፣ አሁን ሞቲቬሽናል ስፒከሮች በስተዋል። አንተ ደግሞ ለሞቲቬሽናል ስፒከር አትሆንም። እንደዛ እኮ ነው አንተ እኮ እንደዛ ያሉትንም ለማጥፋት የምጥረውን እንዲጨራሽ ነው። ህዝቡ አንቂ ሳይሆን ገብቷል፣ ተግባር ነው የሚፈልገው ወጣቱ። በተግባር የሚያሳየው እንጂ የሚያነቀው አይደል። የነቃ ህዝብ ነው ያለን። እነዚህ አንቂዎች አጀዛቢዎች ናቸው። ለባብሰህ ዘንጠ ስላለ ብር እንዳለ ውጣ የሚል ከአንድ ምሁር ተብዬ የምትሰማው ምድረ ደነዝ ጠግቤያለሁ በል ቢረበም ጠግቤያለሁ በል አለኝ በል እስቲ ቢረበ ጠግቤያለሁ ብዬ እዛ ጋር ድፍት በል እና ምን እንደምለው ርቦኛ አዙረኝ እያራበኝ እላለሁ። ስራ የለኝም ገንዘብ የለኝም እላለሁ። የምመኘው ለአንተ ስፒከር አዎ እነዚህ ሁሉ ሞቲቬሽናል ስፒከሮች የኢትዮጵያን እነሱ ከመጡ በኋላ ነው ውሸታምና ቀላማጅ ህዝብ ያበዙት። አብዛኛውን ህዝብ እየበጠበጡ እነ እህቱ ለፍታ አረብ ሀገር ተማሪ እያለች መስልከው አውሮፓ 24 ሰዓት እየሰራ እህቴ ትሻሻለች ብሎ ለነሱ ይከፍላል። እነሱ ግን ሮቦትና ማሽን እያመረቱብን ነው። አነቃቂ አያስፈልጉም። የኢትዮጵያ ህዝብ የነቃ ነው። ወጣቱ ራሱ አነቃቂ ነው። ይሁን ኢትዮጵያ ህዝብ ተግባር ነው። ዝም ብለህ እዛ ከምትቦተረፍበት እስቲ 100,000 ብር ስጠውና የስራ ፕላኑን የሆነ ስራ እንዴት ነው የሚሰጠው? እሱ ራሱ እየከፈልኩ አይደል? ወይ ነገር እኮ ነው 100,000 ብር ሰጥቶት አይደለም እንጂ ቤተሰብ ለምን እንደዛ የሚከፍለው? በተግባር ይሄ ልጅ ደነዝ ነው ከማለት የሚፈልገውን ታየዋል። በሚፈልገው መንገድ ላይ ሲደግፈው ጀግና ነው። ሁሉ የነቃ ህብረተሰብ ነው ያለው። ይሄን የነቃ ህብረተሰብ ማጀዘብ ነው የያዙት እነዚህ በየቤቱ እየተከራዩ። እነሱ እንደውም እኔ ዱላዊ ጥርግ አድርጌ ገርፌ ባባረ ሌባ ለራሱ ውድ መኪና እየገዛ እስቲ ቆይ አሁን እስቲ እነዚህ አነቃቂዎች ማን ለወጡ? አይደለም አንድ እንኳን ራሳቸው ተለውጠዋል አይደለም። በራሳቸውማ ለመለወጥ ነው የመጡትም። ከዛ አንሳፎ አንድ መጽሐፋቸው ምናምን ብር እየሸጡ ከዛ መጽሐፍ ሽያጭ 2 ወጣት ቢለውጥ አደንቀዋለሁ። 2 ወጣት እንዴ! እኔ እኮ ብዙዎቹን በአካልም ተገናኝተናል። ከፈለጉ እንዴት ነብር እንደሆነ አውቃለሁኝ። ስለ ቁሳ ደሳው ስለ ገንዘብ እኔ አውቄ ነው። ግን ሞቲቬሽናል ስፒከሮች ብዙ ጊዜ ሳያቸው ትኩረት የሚያደርጉት ገንዘብ ላይ ነው። አዎ እነሱ እንትን ጋር ኃይል የሆነ ኃይል ታመነጫለህ ምናምን ነገር የሚሉት አንተ ዘመናዊ እብዶች ናቸው አብዛኛው። ስሙን መጥቀስ አልፈልግም እንጂ አንድ ጉማሬ በለው ያለ አንድ አለ ጉማሬ። አብረን ቁጭ ብለንማ አይተነዋል ያኔ ለ900 ብር እንዴት ሲንገበገብ በስልክ እምልህ እንደዚህ አይነት ሰዎች ጅብ ሆነው ገብተዋል። እዛ ጋር ቢያንስ አንተ ሞቲቬሽን ስትሆን ቢያንስ ብርን ሰበሰብክ እኮ በዚህ ስራ መስከኖች አገኙ። ቢያንስ 2 ሰው ቢቀይሩ 2 ሰው ወጣት ቢቀይሩ ያ ወጣት ደግሞ ከተቀየረ እሱም ለመቀየር ነው። ግን የስራ እድል ይፈጥራሉ። ሞቲቬሽናል ሰዎች ቀጥረው ያሰራሉ። ያ ለወጣቱ ስራ እድል 4 የስራ እድል 4 ሚሊዮን አጀዝበ አይሄድማ እንዴ! አሬ እኮ ነው ያገባን የስራ እድል። ቆይ አሁን እሺ የስራ እድል መጠጥ ቤት ከፍቼ ነፍሽ ወጣት አድርጌ 6 ሰዎች የስራ እድል ፈጠርኩ አይደል? ትውልድ ገድዬ ማሳጅ ቤት ከፍቼ 50,000 ሴት እህቶቼን አበላሽቼ 6 ሴት ልጅ ስራ እድል ፈጠር እንዴ! አንዳንዴም ቆመ ማሰብ አለ። በዚህ ምድር ላይ እኮ ቋሚ አይደለም። በዛ መንገድ ተናገርከው እሜሽና ጉም ነች። ጉሙን አሁን አየዋል ከዛ ይበናል። የሰው ልጅም እንደዛው ነው። በዚህ ምድር ላይ እኮ አንዴ ነው የምንኖረው። ኢትዮጵያ ውስጥ ሁሌ በወሬ ነው ነው እኛው ወሬ አልወድም። አሁን ብዙዎች ከሚዲያ ለምን ወሬ አልወድም፣ ተግባር ነው። ለዛ ነው ከሚዲያ የሚጠፋው። አዎ እኔ ተግባር ነው ማለት ከዛ ጫማም አላደርግም፣ ወደፊትም አላደርግም፣ እስከመጨረሻው የመረጥም አላደርግም። ለመሰልም አላደርገው። አንድ ባዶ እግር ጤናማ ነው። አሁን ሁለተኛ እኔ ፈልጌ ሄድኩ፣ ሰው ተገዶ በእግሩ ሊሄድ ነው። የዳ ጫማ 8,000 ብር ገብቷል። አሁን አንድ ሀብታም ሄደ 70,000 ብር ጫማ ሊገዛ ምን ያስብልሃል አልኩት። የሀብታሞች 70,000 ከገባ የድሃው ደግሞ ነገ ተነገ ወዲያ እንደ ድሮ 10 ምናምን ሺህ ይገባል። ስለዚህ በግዱ ከመሬ እኮ ነው የምልህ መቀየር አቅቶታል እንዴ! አንተ እኮ ድሃውን ህብረተሰብ ያማከለ ኑሮ እኮ እየጠፋ እኮ ነው።
ወጣቱን እኮ በዚህ አዘቅት ውስጥ ሆነው ነው እኮ የሚሰድቡት። እኔ የሚገርመኝ ምን እንደሆነ ታውቃለህ? አሁን በጣም ብዙ እንዳለ ሆኖ ቂጣቸውን ለማሰራት ቱርክ ሄዳሉ፣ ሆዳቸውን ለማሰራት አይምሮ የሚሰራ ቢሆንስ ጥሩ አልነበረም? አሁን አይምሮ የሚሰራበት ቦታ ላይ ሰው አቆመ። አይምሮ የሚሰራበት መንፈሳዊ ቦታ። አረ ቱርክ ብትጀምርልህ ያልኩ አይ ኖ መንፈሳዊ ቦታ ነው የሚሰራልህ። አሁን ቂጥ አርቲፊሻል፣ ጡት አርቲፊሻል፣ ጸጉር አርቲፊሻል፣ ጥርስ አርቲፊሻል፣ ለቅሶ አርቲፊሻል፣ ሳቅ አርቲፊሻል። ኦሪጂናል ሰው ጠፋ። ጆጋን ያኔ ነው ኮራዚ ሊወጣው እውነተኛ ሰው ፍለጋ። ያኔ ነው እሱ ሰው እየገባው ዓለም የሰው ገባው ነቀል። አሁን ደግሞ ቢሆን ኖሮ እሱ ራሱን ያጠፋ ነበር በዚህ ውሸት ህዝብ ጋር መኖር። አሁን እኮ ሁሉ ማስመሰይ ነው ውሸት። ለቅሶ ውስጥ ያስመሰይ ነው። አንተ ግን እኔ ለቅሶ ከእንደገና ለቅሶ ያ ሰውዬ ሞቶ እንኳን ሞተልህ እኮ ነው ደስታ ነው የሚመስልህ። ዋው ሰርግ እኮ እንደዛ አይደለም። ትደነግጣለህ። ያለው ቡፌ ሁለተኛ ልጅ ንብረቴን ደግሱበት ብሎ ነው የተናዞ ይሁን ብዬ እላለሁ ነው ቲክቶክ ላይ። አሁን የሰፈሮቹ ልጆች ራሱ እኮ ኧረ አንዱ በተደገመ እንደሚል እርግጠኛ አይደለም እንጂ ቆያን ሰውዬ ሲሞት ማለት ነው ያ ሁሉ ተናዞ ነው ወይ ንብረቴን የደስታ ይመስላል የደስታ ይመስላል ያ ንብረቴን እንዳለ ደግሱበት ብሎ። አሁን እኔ አንድ ድግስ ላይ የዚህን ዘር በየወሩ ይግደለው ነው የምለው። ደግሞ ረቦ 6 ቀን ከበላ በወሩ ደግሞ 6 ቀን ከበላ ጠዋት ኬክ ደግሞ ኬክ ኩኪ አሁን ያብሰይ መጥቶ አይስክሪም ሁሉ አለ። ግን አሁን እዛ ቤት ውስጥ እርግጠኛ ነኝ ብታጠን ወይ አክስት ልጅ ወይ አጎት ልጅ በረሃብ አለ 6 ወይ 7 ልጅ ይዛ በጨረጨሰ ቤት ውስጥ ይኖር ይችላል። ፈርለቀቀ የኛ የድግሱ ፈርለቀቀ። ሳንኮቹን 80 ሚሊዮን ብር ወጥቶበት 80 ቀን አይቆይ። አሁን የሰሞኑን ሰርግ እኔ ዝም ብለህ ዛሬ 6 ወር ምናምን ጠብቅ። የቲክቶክ መወራሪያ ካልሆነ ተባ ቡድ ታይ አሁን ሰርግ በዛ አርቲስቶች ያክስ ሰርግ ትክክለኛው ሰርግ የኢትዮጵያ መያዝያ ቦት ያለን። እኔው ባለፈው የኢትዮጵያ እንትን መዘጋጃ ባወጣው የዛሬ አመቱ ነው ያየሁት። አክቹአሊ ከተጋቡት በላይ የተፋቱት በዙ ብሎ ነበር። ታሶስ ሆነ አሁን በጣም ብዙ ሰው እየተጋባ ነው። እነዚህ ሰዎች የምር ተፋቅረው ነው የተጋቡ ወይ በሚቀጥለው አመት ይፋቱ ይሆን? አንድ የግብር ተቀበለች ምን ዋና 2002 ዜምቡ በጣም ያልከኝ ነገር ገረመኛለች። በጣም ኢትዮጵያ ውስጥ ሳይግባቡ እየተጋቡ ሲግባቡ ይፋታሉ። ከቀረጸው በፊት ማለት ነው እናም እያወሯት አሁን አለች 22000 ሰው በዚህ አመት አለች የተፋታው በኢትዮጵያ ታይቶ የማይታወቅ አለች። ገና ታያለሽ 220,000 ይደርሳሉ። እቺ ትንሽ ናት አለ። አንተ ምንን ከመታዘብ ነው እንደዛ ያልካት? እኔ ከዛ ያየሁት ለመሰል ሰው ፍቅርና ቁስ ትዳር ክብር ያጣው 90 ምናምን ነው። ኦኬ ሰምቷል። ቁስ አምላክ ሆነ ቤተሰብ እንኳን ያለውን ድረሽ አሳልፍልኝ እንቂጡን ከዛለ ዱርዬ ጋር ምን ሰለልሽ ይያለ ካፕታም ሄደሽ አግቢ። አዎ እንግዲህ አስቡ ያቺ ልጅ ከዛ ልጅ ጋር ተፋቅራለች። መንገዱን ግን ቢተውላቸው ፈጣሪ በረከት አስቀምጧል። የእሷን ግንባር የልጅ የእሱን ግንባር ሀብት አድርጎታል። አብስሩ ያን ማግኘት ሲችሉ ልቦ ያለው እዚህ ጋር እዛ ጋር ሄዳ ትገባለች። ልቦ ያለው እዚህ ጋር ነው። እዛ ጋር ደግሞ በገንዘብ ነው አለም በገንዘብ ነው የተገዛችው። ከዛ ያ ደግሞ በመልክ ቢሆን አንድ ወጣት እንትን አንድ ሴት በ1 ሚሊዮን ወጣት አንጨራረስባትም ነበር። እግዚአብሔር ድንቅ ነገር ይው ለአንተ የምታምር ለምን ታስጠላል? ውበት እንደተመልካቹ ውበት አይደለም እንጂ አይደለም ውበት የጋራ ቢሆን እንጨራረስ ነበር በፍቅር ውበት ፍቅር ቢሆን አይደለም። እግዚአብሔር ድንቅ ነገር የፈጠረ ይሄ። ስለዚህ ያቺ ልጅ በውበቷ የሾፋትና ያገባትና ታስጠሏለች። እጣው ፈንታ አይደለች የነፍስ ጥሪ ያለች። ከዛስ የምትለብስለት የሚመጥላት እሱ ከዛ ከትቢያን ስቼሽ ምናምን ይላል። ያቺ ልጅ ኮንፊውዝ። ከዛስ በዛ ማለት ትጸንስ። እነዚያው የሚወለዱ ይኸው አይደለም በሽተኛ ልጅ ጎዳና ጤነኛ ሆኖ ተመስገን። እስቲ ያውን ብዙ ልጆችን እስቲ አፈጣጠር ይነርፍ። ይሄ ከዚህ ልቦና የሚመጣ ችግር ነው። ግን አንድ የትምህርት ምሁር የሆኑ ሰዎች በዚህ ነገር ሲተነትኑ አልሰማም። ጡት ካንሰር የሚመጣው ያኔ ነበር ምጮ ጡትናችሁን ልጅን 4 ዓመት ማጥባት አለበት። አሁን ግን ሼፕ ይበላሻል ብላ 6 ወር አታጥቦ ከዛ መርዝ ይሆንባታል። ካንሰር ሆኖ የሚቆረጠው እሱ ነው። እግዚአብሔር ያይሰጠው እንዲፈስ ነው። ነጮች እንኳን ይሄን ሰልጥነው መጭመቂያ አምጥተው ጨምቀው ነው የሚሄዱት። አሁን ያኔ እንደዚህ ሲጎዱ
እሷ ይወርድብኛል ነው ሻምታ። አዎ የኛው ሼፕ በላሻል አስቤ እግዚአብሔርን ስጦታ ድንቅ ልጅ ማጥባት ብርቅነት ነው እንጂ እስቲ የትኛው ሀብታም ናት ሚሊዮነር ልጇን አቅፋ ስታጠባ ያያት? እውነት ነው። እኔ ግን የድሮ እናቶቻችን ግን እኛ ቡና ተጠሩ፣ ሰርግ ቤት ተጠሩ፣ እኛ ተይዘናል እንዴ? ተይዘን እንደዚህ ነው። 4 ዓመት ልጅ ሲጠባ ግን ገባ የተስተካከለ ጤንነቱ ልጅ ነው የሚያድገው። በሽታ ይዘው ምን አይዘው። ለዚህ ነው ብዙ በሽተኛ ልጆች አሁን በማህፀን ጉድጎራው በምኑ ማስቀበሩ ሳይንሱ አጥፍቶናል። ቆመን ልናስብ ይገባል። በአወላለድም ደረጃ እና በሁሉ ነገር ተዛብተናል። ስለዚህ የሁሉም መደምደሚያው ማሰብ፣ ቆመን ማሰብ። አሁን እኮ ለሰይጣን የሚኖረው የሁሉም የውሸት። ስለዚህ ቆመን እናስብና እስቲ ድንቅ ኑሮ ኑሮ ይህን ተፈጥሮ እናድንቅ። የሚሰሩትን ነገሮች አሁን እስቲ አንድ ነገር ድሮ ቲቪ ምናምን ብርቅ ነው አይተኸዋል። አሁን እስቲ የፈለገ ቴክኖሎጂ ይርቀቅ ከ24 በኋላ ረስተዋል። አሁን በቃ አዲስ ነገር ሁሉና መርካት መቻል አለብን። አሁን እስቲ ምንም ነገር ስንት ሳይንቲስት ገብረው 40 ዓመት ተመራምረው ያገኙትን ነገር ከደቂቃ ከ20 ሰዓት በኋላ ተነስቷል። አሁን ዓለም ስልች ሆናለች። ስለዚህ ህይወታችንም ለዛ ነው እየሰለቸች ነው። ግን ባለ ነገር ማጣጣም አሁን እና ማሰብ ብንጀምር ወደ ውስጣችን ብንመለከት ደስ ይለኛል። ከእንደገና ደግሞ ሁሉም ተነስቶ ወጣቱ ላይ አይስደቡ። ይህን ወጣት እንጠቀምበት። አብዛኛውን ባለ ሀብቶች ዝም ብላችሁ የማይረባ ድንጋይ ላይ ብራችሁን አታውሉት እና ውድ መኪናዬን 60 ሚሊዮን ብር ነው 40 ሚሊዮን ብር አያስብላችሁም መኪናው ገብቷል። ስለዚህ የሚያስበውን ወጣት ጥቀሙት። ነገ አይምሮ መጠቀም እንችላለን። በቃ ወጣቱን ጠቅመው ትጠቀምበታል። በጣም አሪፍ 20 ወጣት ላይ ኢንቨስት ብታደርግ እንጋለ 20 ሚሊዮን ብር ኢንቨስት ብታደርግ 100 ሚሊዮን ብር ታገኛለህ። እነሱን ቢያንስ 2 ሚሊዮን ብር ታስገኛቸዋል። በቃ አየሁ ተለወጠ። ነገ ይጸዳል። ከዛ ያለ ሲለወጥ ተስፋ ይቆርጥ። አሁን እስቲ አንድ ሰሞን ሚዲያ ላይ እያለቀሰ ተስፋ የሚቆርጥ በዚህ ሰዓት ማየት እኮ የት ሃይማኖቶች የታሉ ትላለህ? ሃይማኖት የሚያመርተው ሸለመጥማጥ ነው። ፖለቲካው የሚያመርተው ሸለመጥማጥ ነው። ህብረተሰቡ አስቡት። ጠፊ ትውልድ እኮ ነው እያመረትን ያለ። ይህ ሁሉ ሃይማኖት ባለባት ሀገር ላይ እንዲህ መሆን ነበረብን? በፍጹም። አሁን ሃይማኖቶችን መወቀስ አለባቸው። የሁሉም ሃይማኖት የሚያስተምረው በፊት ድንቅና በስነ ምግባር የሳነጸ የተቀረጸ ትውልድ ነበር የሚፈጥረው። አሁን ውስጥ የሚነሳ እንጂ ሃይማኖት ይሆናል። ሃይማኖት ለማለት ሲሰዳደቡ ታዲያ እግዚአብሔር ግን ምን ብሏል? ደስ የሚል ጠላትን ውደድ። አሁን እኛ ወዳጃችን ጋር እየተሰዳደብ እንድንሰራ ጠላት ነው። ጴንጤ ለኦርቶዶክስ ጠላት ነው። ኦርቶዶክስ ለጴንጤ ጠላት ናት። ሙስሊም አይደለም፣ ወዳጅ ነው። እኔ ከሁሉም ሃይማኖት ጋር ኖር ያለው ከሁሉም ጋር የበቁ ሰዎች ሲያወሩኝ ነፍሴ ስትዘላ ይቻለሁ። ሙስሊም ሲመክረኝ ነፍሴ ስትዘላ ይቻለሁ። ከምሬ ነው የምነግርህ። አሁን ኦርቶዶክስ ሲነግረኝ ውስጤ ሲዘል በቃ እውነት ሲገባ ውስጥ ይሰማል። አሁን እስቲ ሲያወሩ ያቀለሸልሸኛል። እና ቆመን ልናስብ ይገባል። አሁን ዝም ብለን አድርገን ነገር ቻው ብንል ጥቅም የለውም። ስለዚህ ኢትዮጵያ ከመጥፋቷ በፊት ብናድናል። አሁን ኢትዮጵያ እንዲያትሆንም ኢትዮጵያ እየፈራረሰ ነው። ትንሽዬ ኢትዮጵያ ከመፈጠራችን በፊት ቆመን ልናስብ ይገባል። አሁን እኮ ድሮ በክልል ሆናል፣ አሁን በመንደር እየሆነ እና አሁን በየቤት ውስጥም እየገባ ነው። ቤት ለቤት እናትና አባት የሚስተዳደሩ ዘር ለዘር እንዳታገቢ ሶሻል ሚዲያ ላይ ባለፈው ጦርነት ከሆነ ሰምተህ ከሆነ አላውቅም። ሶሻል ሚዲያ የምትከታተል ከ2 ሳምንት በፊት አንቺ እንትን ዘርን አታገቢም ብላ እናቷ ልጇ ደግሞ ለባሏ አገዛ አገባለሁ ምን አገባሽ ምናምን ብላ እርስ በርስ እየተሰዳደቡ ሶሻል ሚዲያ ላይ ኃይለኛ ቤተሰብ ጦርነት ተፈጥሮ በዘር ገበና ድሮ እኮ ገበና ወደ ውጭ አይወጣም። ይኸውልህ ሚዲያ ላይ አሁን የመጣው ሰለጠንም ብለው እና ይሄ ነገር አጥፊ ነው። ስለዚህ አሁን ቆመን ልናስብ ይገባል። መንግስትም ደግሞ እንደዚህ አይነት ነገር ሚዲያ ላይ የሚያሰሩት ለትውልዱ ማስተማር አለበት። ቆንጠጥ ማለት ግን የሶሻል ሚዲያ ህግ መውጣት የለበትም አለበት እንጂ ቆይ አይደለም እንጂ አሁን ጥሩ የሚሰሩ ሰዎች ሲዘጋባቸው እናያለን አይደል? እንደ መንግስት እነዚህን ትውልድን የሚያከሽፉትን ዝም ብሎ ያያል እንዴ? አሁን ብዙ ነገሮች በመልካም ነገር የሚመጡት ሰዎች እንዲሆንም ብለው ሲጮሁ እንሰማለን አይደል? መንግስት አሁን ይህን ነገር መቆጣጠር አለበት። ለመሰለኝ እቺን ያሳመራት ሀገር ላይ ማን ሊኖርባት? ነገ አራዊት ነው የሚኖርበት? ለሰው አለ እንዴት ሰው ከዛስ አይምሮ የሌለው ሰው አሁን ነገ ይህንን ዘንባባ ከመናድ ወደኋላ ይላል እንዴ?
ይህንን የሚያምር ስራ ከማውደም ወደ ኋላ ይላል አይደል? ቢያንስ ታዲያ አብዷላ። ነገ አሁን መኪና ተሰጥቶ ዳሽ ወደ ቲክቶክ የምናየው ገና ዘንባባ በተተከለ በሁለተኛው ቀን ወጥቶበት እናያለን። ቴስላ መኪና መጣው በትክክል ሳይነዳ ወጥቶበት ተጋጨ እንዳትለኝ ወጥቶበት ተቀረጸ ቦሌ። አሁን እኮ የቴስላ የሚሉት እኔ ካርቶን ነው የሚመስለው። ምን ይለሱ ውድ ብር መውጣት ውበት ምን ከመረቁ ጉራ እና እዛ ላይ ለመውጣት ነበር ያስመጣው። አይመሩ የሌለው አስበው እንዴ። ከዛ ነገ ደግሞ ይሄ ልጅ ታዳጊው እዛ ላይ ለመውጣት ሳይል ነገ የሚመኘው ነገ ደግሞ ሄሊኮፕተር ይዞ መጥቶ በሚሽከረከር ማፈራረስ ነው የሚመኘው። ከመረቁ ይሄ ነው ጀብድነት እየመሰለ ያለው። ሰው ልጅ እኮ የሞላውን ነው ይዞ የሚሄድ። እውነት ነው። ስለዚህ ይህንን መጥፎ ቅርሻታችሁን አትሙሏቸው። ወጣቱ ላይ ሀብታሞች አሁን የዛሬ ዋና ፖይንታቸው ወጣቶች ባለሀብቶች ወጣቱ ላይ ስሩ። የአዲስ አበባን ወጣት እባካችሁ ተውት እና ሶሻል ሚዲያውን ደግሞ እናስተካክለው እያለ ኔክስት ዊክ ወይ የተመቻ ቀን አንተ በተመቻ ሰዓት እንደዚህ እየመጣን በሳምንት ወይ በሁለት ሳምንት አንዴ በተመቻ አንተ ማንኛውም ሰዓት ላይ ፕሮግራም እንሰራለን። ዛሬ በጣም የሚገርም ሀሳብ ነው የነገርከኝ። እኔም ወይ መቼስ በስተመጨረሻ ማለት የምትፈልገው ማለት የምፈልገው የአራዳ ልጆች ሁላችሁም የኢትዮጵያ ወጣቶች እባካችሁ ካሁን ሰሞኑን ደግሞ ስድድብ መታለች በቲክቶክ እባካችሁ እዚህ ጋር ቁጭ አቁሙት። የአራዳ ልጆች አትቀጥሉት። ለመሰላችሁ እኛን ሁልጊዜ አጃጅለው እንዲያደርገው እድሜያችንን አክሽፈውናል። የእናንተ አይክሸፍ። ያው ወጣቶች ፋስት ናችሁ፣ ቆንጆ እድሜ ናችሁ። እያንዳንዳችሁ እርግጠኛ የጓደኛዬ ምናምን ልጆች ናቸው አሁን ያላችሁት ያደጋችሁት። ስለዚህ እባካችሁ አቁሙ። መክሸፍ በእኛ ይብቃ። እናንተ ባኑና አሁን እርስ በርሳችሁ የቄራ ልጅ ከጉለሌ ጨርቆስ ልጅ ከምናምን እያላችሁ የክልልም ልጅ የትግራዩ ልጅ የአማራው ልጅ የኦሮሞ ልጅ እያላችሁ የሆነ ጥበባችሁን አውጥታችሁ ኢትዮጵያን እንገንባት። በእኛ መክሸፍ ይቅ እላለሁ እና የማስተላልፈው በእና ዝቅ ብዬ ለእናንተ በቃ ከአሁን በኋላ ስድድብ ይቆም። ህፃናቶች አዩት። እነዚህ ህፃናቶች ካዩት ነገር ለኢትዮጵያ መርዝ ነው የሚሆኑት። ስለዚህ መልካም ነገር እንዝራ። ሁላችንም በፍቅርና በደስታ ኢትዮጵያን እንገንባ እላለሁ። አመሰግናለሁ። እኔም አመሰግናለሁ። ሌምቦ ግቢለት